የከበረው ሰላምታችን በያላችሁበት ይድረሳችሁ ክቡራን ተመልካቾች፣ ሳምንታዊው የሀዲያ ስፖርት መሰናዷችን እነሆ ጀመረ። በቅድሚያ እንኳን ለ130ኛው የአድዋ ድል መታሰቢያ በዓል በሰላም አደረሳችሁ አደረሰን እንላለን። ታሪ እንኳን አደረሰ። እንኳን አብረው አደረሰን። እንዴት ነሽ? አለው እግዚአብሔር ይመስገን። ያው እንደሚታወቀው የአድዋ በዓል የጥቁር ሕዝቦች ነፃነት ወይም ደግሞ ለመላው አፍሪካውያን ነፃነትን ያበሰረ የኢትዮጵያውያን የጀግንነት ታሪክ መሆኑ ይታወሳል። አድዋ በዓል ያው ዛሬ የካቲት 23 ሲታወስ ከ130 ዓመት በፊት በዛሬው ዕለት በአድዋ ላይ የተፈጠረ የአፍሪካ ኩራት የሆነ የኢትዮጵያውያን መካከል የተፈጠረ ጀግንነት ነው። የጣሊያን ወራሪ አካል ወደ ኢትዮጵያ ሲገባ ድንበር ላይ የኢትዮጵያውያን ጀግኖች ሁሉም ከሁሉም የሀገር አቀፍ ክልል ወይም ደግሞ ከሁሉም የኢትዮጵያ ስፍራዎች ተውጣተው በአፄ ሚኒሊክ አማካኝነት ድል ያደረጉበት ትልቅ የጀግንነት ቀን እንደሆነ ይታወቃል። አድዋ ሲታወስ ኢትዮጵያውያን አብዛኛው ጊዜ በኩራትና በራስ መተማመን ስሜት ይህንን ድል እንደምናከብር ይታወቃልና አጠቃላይ አድዋ ሲታወስ የሴቶች አስተዋጽኦም ከፍተኛ እንደሆነ ይታወቃል። እቴጌ ጣይቱ በአድዋ ላይ የነበራቸው ሚና ከፍተኛ እንደሆነ ይታወቃልና አንቺም ዛሬ ሀዲያ ስፖርት ላይ መተሻል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ተመልካቾችም እንኳን ደህና ቆያችሁኝ ማለት ፈልጋለሁ። እንግዲህ በዛሬው የሀዲያ ስፖርት መሰናዷችን በርካታ ጉዳዮችን ይዘናል። ከነዚህ መካከል በቀዳሚነት የሚጠቀሰው በሶስተኛው የማዕከላዊ ኢትዮጵያ ክልል ልዩ ልዩ የስፖርቶች ሻምፒዮና እንዲሁም ደግሞ የባህል ስፖርቶች ውድድር ተሳታፊ የነበረው የሀዲያ ዞን ልዑክ በአጠቃላይ ውጤት በሁለተኛ ደረጃነት ማጠናቀቅ ችሏል። ልዑኩም ወደ ሆሳዕና ሲገባ ወይም ወደ ሆሳዕና ከተማ ሲገባ ደማቅ አቀባበል ተደርጎለታል። በአቀባበል ስነ ስርዓቱ ላይ ሀዲያ ስፖርት በቦታው ተገኝቶ ነበር። አቀባበል ስነ ስርዓቱ ምን ይመስላል የሚለውን የምናስቃኛችሁ ነው የሚሆነው። በመቀጠል ደግሞ የ21ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ባሳለፍነው ቅዳሜ መጠናቀቁ ይታወሳል። በዚህም አርብ ዕለት ጨዋታውን ያደረገው ሀዲያ ሆሳዕና ኤሌክትሪክን ማሸነፉ ይታወቃል። እንዲሁም ደግሞ ሌሎችም ጨዋታዎች ተከናውነዋል። ይህን የምንመለከት ይሆናል። በመቀጠል ደግሞ በዶክመንተሪ ሰዓታችን ወደ ብራዚል ተጉዘን ባልታሰበ ሁኔታ ከእግር ኳስ ጉዞ በአባቱ ሕልፈት ምክንያት የተደናቀፈው አድሪያኖን የሚመለከት ጉዳይ እናስቃኛቸዋለን። ከዚያ በመቀጠል እኛ እዚህ መዳሰስ ያልቻልናቸውን ጉዳዮች ደግሞ በዜና ሰዓታችን ባልደረባችን ምረት መለሰ የምታስቃኘ ነው የሚሆነው። አብራችሁ ነው። በመሸጋገሪያ በኋላ ተመልሰን ተገናኘን። ክቡራን ተመልካቾች ቀዳሚ ወዳደረግነው ጉዳይ ስናልፍ የሶስተኛው የማዕከላዊ ኢትዮጵያ ክልል ልዩ ልዩ ስፖርቶች ሻምፒዮና እንዲሁም የባህል ስፖርቶች ፌስቲቫል በወልቂጤ ሲካሄድ ቆይቷል። በውድድሩም ተሳታፊ የነበረው የሀዲያ ዞን ልዑክ በአጠቃላይ ውጤት ሁለተኛ ደረጃን ይዞ ማጠናቀቅ ችሏል። ከዛም ልዑኩ ወደ ሆሳዕና ከተማ ሲገባ ደማቅ አቀባበል ተደርጎለታል። እኛም በስፍራው ተገኝተን ነበረ። ቆይታው ምን ይመስላል? በወልቂጤ ከተማ ላለፉት 10 ቀናት ነበር የተካሄደው። የሀዲያ ዞን ልዑክ ቡድን ባለፈው አርብ ነበር ወደ ሆሳዕና ሲገባ አቀባበል የተደረገለት። አጠቃላይ ውድድሩ ላይ ስኬታማ ነበሩ ማለት ይቻላል። ምናልባት ከአምናው አንጻር አንደኝነትን ተጠብቆ ሊሆን ይችላል። ኢትዮጵያ በአትሌቲክሱ ብዙ ጊዜ አንደኛ ካልወጣች ቅር እንደሚለን ሁሉ የሀዲያ ዞን ልዑክ ቡድን አንደኛ በመውጣቱ በርካታ ምናልባት የሀዲያ ዞን ቡድን አንደኛ እንዲወጣ ከመፈለግ አንጻር ሁለተኛ በመውጣቱ ቅር ያላቸው አካላት ሊኖሩ ይችላል። ግን እንደ ስኬት መቆጠር አለበት ብዬ አስባለሁ። አምና አንደኛ ነበር አጠቃላይ ውጤት ማምጣት የቻለው። ምናልባት ሆሳዕና መኬዱ ያም የራሱ አድቫንቴጅ ነበረው ብዬ አስባለሁ። ዘንድሮ ሁለተኛ በመሆን አጠቃላይ 250 ስፖርተኞችን መላክ በራሱ ትልቅ ስኬት ነው ብዬ አስባለሁ። በ7 ዞኖችና በ3 ልዩ ወረዳዎች መካከል ነበር ውድድር የተካሄደው። በአጠቃላይ 46 ሜዳሊያዎችን ይዞ ወደ ሆሳዕና ከተማ መጥቷል። ወደ ሆሳዕና ከተማ ሲገባ የተደረገለትን አቀባበልና አጠቃላይ ቆይታቸው ምን ይመስላል የሚለው ሀዲያ ስፖርት ያሰናደው ፕሮግራም አለ። እሱን ተከታትለን እንመለስ። ሀዲዬ ዋቸሞ ሆሳዕና Hanan shashok sam hinchikle mulisame Hurbatam mishisam harar gibeisame Habish takayisam helam solulisame Hons katru nambisam herbadawachisame አጠቃላይ ውድድሩ በጣም ኮምፒቲሽኑ ከፍ ያለ ነው። ምክንያቱም አምና 2017 ላይ ሀዲያ ዞን ላይ የተደረገው ውድድር ላይ እናንተም እንደምታውቁት በሁሉም አይነት በታዳጊዎችም በልዩ ልዩ ስፖርት ሻምፒዮና በአንደኝነት ነው ያጠናቀቀው። ዘንድሮም ደግሞ ታዳጊ ወጣቶች ስፖርት ሻምፒዮና አጠቃላይ አሸናፊዎች እኛ ነን። ከዚህ ጋር ተያይዞ በማዕከላዊ ኢትዮጵያ ክልል ላይ ያሉት ዞኖችና ልዩ ወረዳዎች በልዩ ስሜት
በፉክክር እንዲወዳደሩ ያደረግንበት ነው። ከዚህ አንጻር ውድድሩ ከፍ ያለ ነው። አዘጋጅ ጉራጌ ዞን የተለየ ተሳትፎ ለማድረግ ሞክሯል። የተለየም ፉክክር ለማድረግ ሞክሯል። ከዚህ አንጻር ውድድሩን ደግሞ እኛ እንደጠበቅነው ነው የሄድነው። ምክንያቱም የውድድሩ የተደረገበት ዞን ከኛ ዞን ውጪ ነው። ወልቂጤ ከተማ ነው። ርቀት ሳይገድበን ከ250 ተሳታፊ እንዲሄድ ማድረግ ተችሏል። አሁን የመጣውን ውጤትም ስታይ ሰፊ ተሳትፎ ባይኖር በዚህ ልክ ውጤት አይመጣም ብሎ መውሰድ ይቻላል። ነሻ ላይ ከዚህ ሽኝት ሲደረግ በጋራ ተግባብተን እንደሄድን ድሮችን እንግዲህ ያለውን የትኛውንም ቻሌንጆችን በመቋቋም የአካባቢውን ሁኔታንም አዳፕት በማድረግ ፍጹም በሆነ ዲሲፕሊን በስፖርታዊ ጨዋነት እያንዳንዱ ውድድር ላይ የሀዲያ ስፖርት ሊኳን እንግዲህ የተሳተፈበት ውድድር ነበር ማለት ይቻላል። ያው በዘመናዊም በባህላዊም ተሳትፈናል እንደ ሀዲያ ዞን። ከዚህ አንጻር በእያንዳንዱ የስፖርት አይተም ውጤት አምጥተናል ማለት እንችላለን። ጥሩ የተሻለ አፈጻጸም ነው። ከዝግጅት አንጻር እንደ ሀዲያ ዞን በጣም ተዘጋጅተን ነውና ስንሄድም ያው ተሳትፎን በሰው ከተማ ወይም ስትሄድ ባጀት ችግር ይኖረናል። ነገር ግን ያንንም ተቋቁመን ወደ 250 ስፖርተኞች ተጠቃሚ እንዲሆኑ ይዘናል፣ አሳትፈናል። ከዚህ ረገድ በጣም ጠንካራ ፉክክር አድርገናል ብዬ ገምታለሁ። ጥሩ ስፖርተኞች ነበሩ ከተለያዩ ወረዳዎች፣ ከከተማ አስተዳደር እንዲሁም ከጃጁራ፣ ከፎንቆ፣ ከአንሌሞ እንዲሁም ከተለያዩ ወረዳዎች የተወጣጡ ምርጥ ስፖርተኞች ነበሩ። በጣም ጥሩ ነበር ውድድሩ። ደግሞ ፉክክር የበዛበት ነበረ። እኛም ደግሞ በዛ ልክ ተገኝተን ልጆቹ ከወረዳ ስምረምል ከታችኛው ማቃር ስምረምል ጥሩ ልጅ ተይዞለት ነበረ። እኛም ደግሞ ፉክክሩ የበዛበት ነው ውድድሩም። እኛም በዛ ልክ ተዘጋጅተን ውድድሩን ማከናወን ችለን ነበር። ሀዲያ ዞን አምነን ዋንጫ ስለበላ እኛ ደግሞ እንደገና ይሄን ነገር ደግመን ህዝቡ ዋንጫም ስለለመደ ለማሸነፍ ዋንጫውን አንስተን ከዛ ደግሞ ዋንጫውን ባናነሳው እንኳን ያቅማችን ሁሉ አርገን በሜዳሊያ ደረጃ ይዘን ለመምጣት ነው የሄደነው። እግዚአብሔርም ረድቶ ሶስተኛ ወጥተን ጨርሰን በዘንድሮ ውጤት እኛ የተማርነው ነገር ሀዲያ ዞን ምን ጊዜም በነገራችን ላይ ከዚህ በኋላ ለተሳትፎ አይሄድም፣ ለማሸነፍ ነው የሚሄደው። ከዚህ አንጻር ወጣቶች ላይ በደንብ መስራት ያስፈልጋል። እኛውን ዘንድሮ የትኛውም ውጤት መጣቀራ ማሰብ ያለብን በሚቀጥለው የነበረውን ጉድለቶችን አሻሽሎ በየጊዜ ይሄንን ውጤታማነትን እየጨመርክ ስትሄድ የስፖርት ልማት እያሳደግ ትሄዳለ። ወጣቶች እየተነቃቁ ይሄዳሉ። ሁለተኛ ደግሞ እንደዚህ የባጀት ጉድለት ሳትል ምክንያት ሳታበዛ ከወጣቶች ጋር ቀረብ ብላ የምትሰራ ከሆነ በቁጭት ለሚቀጥለው አመት እየተዘጋጀ ስለሚሄድ ውድድሩን በአሸናፊነት እያጠናቀቅን ስፖርታችን ላይ ያለውን ጉድለቶችን በባህላዊም በዘመናዊም ያሉትን ውስንነቶችን እያረም ለመሄድ ብዙ ትምህርት የወሰድንበት ውድድር ስለሆነ የመጣውን ውጤት ያገኘነውን ትምህርት ለወደፊት ብዙ እርምጃ ሊያስኬድ የሚችል ነው ብሎ መውሰድ ይቻላል። እኛ የራሳችንን ስፖርተኛ ከታች ከቀበሌ ጀምረን በወረዳ ደረጃ ላይ በዞን ደረጃ ላይ ያወዳደርነው ስፖርተኛ ነው ይዘን የሄድ ነው። በዚህ ላይ የተሻለ ውጤት የኛ የሀዲያ ሊኳን ማምጣት ቢችልም ሌሎቹ ትንሽ ውጤት ላይ ክፍተት የተፈጠረበት ሂደት ነበር ማለት ይቻላል። ይህንን የተፈጠሩ ስህተቶች እንዲፈቱ በውድድር ደንብ መሰረት እንዲስተካከል መጠየቅ የሚገባንን አካላት ሁሉ ጠይቀን ነበር። አጠቃላይ ውድድሩ ያው እንደ ዞናችን ስፖርታዊ ጨዋነት የተላበሰ ተተኪዎች ደግሞ እንዲጠቀሙ ያደረገ ውድድር ነው። ከዚህ ውድድር ያው ለመላ ጨዋታዎች መጋቢት 20 ይጀምራል። 20 እስከ 27 ይሄ የባህል ስፖርትና ፌስቲቫል በአገር ደረጃ ለሚካሄደው ብዙ ልጆችን አስመረጠናል። እንደ ሀዲያ ማሳተፍ ስንችል ያልተሳተፍ ነው አለ። ያ ማለት በዞን ውድድር ላይ ሰው መጥቶ መወዳደር መቻል አለበት። ያልተወዳደረውን ይዘን መሄድ አትችልም። ከዚህ አንጻር አንዳንድ ከቅርጫት ኳስ ምናምን መሄድ አልቻለም፣ ይዘን መሄድ አልቻለም። ያ የሚያሳየው አብዛኛው መዋቅሮች አክቲቭ ሆኖ መሳተፍ ከቻለ ይዘን መሄድ ትችላለ ማለት ነው። የተሳተፈውን ማስቀረት ስለማትችል፣ ስለዚህ የቀሩቱ ዋንጫ ማግኘት የምንችላቸው እንደነ ቴኒስ እንደነ ቅርጫት ኳስ ሳኔድ አሁን ለምሳሌ አምና 4 ዋንጫ በቴኒስ ነው የተገኘው። ዘንድሮ ቴኒስ አልተሳተፈም። ለምንድን ነው ከተባለ እዚህ መጥቶ አልተወዳደረም።
ስለዚህ እዚህ መጥተው እኛ ያልተወዳደረውን እርግጠኛ ሆነን ይዘን መሄድ ስለማንችል ከዚህ በኋላ ዞን ላይ ለውስጥ ውድድሮችን ስናደርግ አክቲቭሊ ፓርቲሲፔት ማድረግ መቻል አለበት። ሁለተኛ ደግሞ ይሄንን ውድድር ልናደርግ የቻልነው የዞን አስተዳዳሪ ከፍተኛ እገዛ ያለበት ነው። በነገራችን ላይ ከዚህ በፊት ከምናየው በተሻለ መንገድ በቅርበት ነው በስፖርቱ ዙሪያ የዞን አስተዳዳሪ እየሰራ ያለው። አሁን ይሄንን ማሳያ የሚሆነው ሀዲያ ሆሳዕናውን ደሞዝ ሲቸገር አታይም ዘንድሮ። ስፖርት ደግሞ እኛ ደግሞ ያንን ሁሉ መንገድ ሄደን እንድንሳተፍ የሚያደርገው በቅርበት መስራት ሲቻል ነው። ስለዚህ ሁሉም መዋቅሮች ከዚህ ከዞን አስተዳዳሪም ልምድ በመውሰድ የወረዳ የከተማ ካንትቦች የወረዳ አስተዳዳሪዎች ታች ስፖርት ያለው ወጣት ያለው ታች ነው። ታች ያለውን ነገር አጠናክሮ ማየት ከተቻለ ሀዲያ ዞን የስፖርተኛ ችግር የለም። ውድድሩ ላይ ከፍተኛ ፉክክር በማድረግ 17 ዋንጫዎችን ነው ማንሳት የቻልነው ማለት። ስለዚህ ይሄ እንደ ቀላል የሚታይ ሳይሆን ትልቅ ውጤት ነው። አንደኛ አካባቢ ቀይረን ውድድር ስናደርግ የአየር ሁኔታ የሚከብድ ነው። የጤና ሁኔታዎች የሚያስቸግር ነው። ቅድም የሚባለው የሌላ ደጋፊዎችና የአንዳንድ የአሰራር ክፍተቶችም ጭምር ቻሌንጆች የነበረበት ቢሆንም እነዚህን ቻሌንጅ ሁሉ ተቋቁሞ ነው ይሄን ያህል ዋንጫ ማምጣት የተቻለ ማለት ነው። አመስገን የሚፈልገው እኔ በመጀመሪያ ደረጃ አሁንም የዞን አስተዳዳሪን አላመሰግን አላልፍም። ለምንድነው ማመሰግነው? የዚህ ከዞን ውድድር ጀምሮ እስከ ክልል ውድድር ላይ እስከ 4 ሚሊዮን ገንዘብ ኢንጀክት ያደረገው የዞን አስተዳዳሪ ነው። ያ ማለት ለስፖርቱ የተሰጠውን ከፍተኛ ትኩረት ነው የሚያሳየው። ይሄ የመጣው ተቀራርቦ ከመስራት ነው፣ ተቀናጅቶ ከመስራት ነው። ሊደርሺፕ ኮሌክቲቭ ነው። በነገራችን ላይ ብቻዬን ሄደ የትም አደርስም። ከዚህ አንጻር ቅንጅት ካለ መደማመጥ ካለ ውጤት እንደሚኖር ማሳያ ነው። ሁለተኛ ደግሞ ማመስገን የሚፈልገው የሀዲያ ዞን ወጣቶችና የስፖርት መምሪያ የስፖርት ዘርፍ አመራሮችን፣ ማኔጅመንቶችን፣ ባለሙያዎችን አመሰግናለሁ። ተቋማችንንም ማመስገን እፈልጋለሁ በነገራችን ላይ ምክንያቱም በጋራ ነው የምንሰራው። ወጣት ስፖርት የሚባል ዲፍረንስ የለም። ውጤቱ የጋራ ስለሆነ በጋራ እንስራ የሚል ላይ ስለተግባባን ውጤቱ የመጣው ከዚህ ነው ብሎ መውሰድ ይቻላል። ሌላው ደግሞ ዘንድሮ ከታችኛው መዋቅር ለዚህ ይህንን ስፖርት የዞን ውስጥ ለውስጥ ውድድር ያሳተፉትን የወረዳ አስተዳዳሪዎችን፣ የከተማ ካንትቦችን፣ የስፖርት ጽህፈት ቤት ኃላፊዎችን ማመስገን እፈልጋለሁ። ምክንያቱም ይዘን ሄድ ነው እነሱ ከላኩት የመረጥናቸውን ነው። ስለዚህ እነሱን ማመስገን እፈልጋለሁ። ሌላው በዚህ ስፖርት ላይ ሄዶ የሄድኩት ለመሄድ ብቻ አይደለም፣ ማንነቴን፣ ብሔሬን፣ የሀዲያን ስም ከፍ ለማድረግ ነው ብሎ ደምቶ ቆስሎ ተጎድቶ ውጤት ያመጡትን ስፖርተኞችን ማመስገን እፈልጋለሁ። ሌላ ደግሞ በዚህ ስፖርት ላይ በነገራችን ላይ ሳላመሰግን ማላልፈው ሀዲያ ስፖርትን አመሰግናለሁ። ሀዲያ ስፖርት በነገራችን ላይ አንዳንድ ጊዜ እንደ የሳህንና የድስት ታሪክ ላንሳና ድስት ጠቅሮ ሳህኑን ነጽቶ የሚቀርበው እናንተ ጠቁራችሁ ለፍታችሁ ዋጋ ከፍላችሁ ስፖርቱን ማዳመጥ ለማይችል አውቆ የተኛውን ሰው የመቀስቀስ ስራ እየሰራችሁ ነው። ሳላመሰግን አላልፍም። ተመልሰናል ተመልካቾቻችን። በሶስተኛው ማዕከላዊ ኢትዮጵያ ክልል ልዩ ልዩ ሻምፒዮንና የባለ ስፖርቶች ፌስቲቫል ላይ በወልቂጤ ሲካሄድ የነበረው ውድድር ላይ ተሳትፎ አድርጎ ባለፈው ሳምንት ወደ ሆሳዕና ከተማ የገባውን የሀዲያ ዞን ልዑክ ቡድን አቀባበል ምን ይመስላል፣ በአጠቃላይ ውድድሩ ላይ ያለሙትን አሳክተዋል የሚለውን ፕሮግራም ተከታትለን ተመልሰናል። ዘሪቱ በአጠቃላይ ውድድሩ ላይ ሀዲያ ዞን ውጤታማ እንደነበረ ነው ከወጣቶችና ስፖርት መምሪያ ኃላፊዎችና በአጠቃላይ ውድድሩ ላይ ከተሳተፉ የስፖርት ባለሙያዎችም ወይም ስፖርተኞች ማግኘት ተቻለው። እንደዚህ አይነት ውድድሮች በርካታ ስፖርተኞችን ለሀገር ከማብቃት አንጻር አስተዋጽኦቸው ጉልህ እንደሆነ ይታወቃልና ሀዲያ ዞን ማዕከላዊ ኢትዮጵያ ክልል የሚወክሉ ስፖርተኞችንም ጭምር ያስመረጠበት እንደሆነ ተመልክተናል። አጠቃላይ ክልሉ የሚወክሉ ስፖርተኞች ከሀዲያ ዞን ወጥተው እንደሚሄዱም ጭምር ያገኘነው መረጃ ያሳያል። እንግዲህ በርካታ ወጣቶች ክልሉን መወከል የሚችሉ ወጣቶች የተመረጡበት ጨዋታ ወይም ፌስቲቫል መሆኑንም ሰምተናል። ታሪ ወደ ቀጣዩ ጉዳያችን እንመለስ።
21ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ባሳለፍነው ቅዳሜ መጠናቀቁ ይታወሳል። በሳምንቱም 10 ጨዋታዎች ተከናውኗል። ከነዚህ መካከል አርብ 9 ሰዓት ጨዋታውን ያደረገው ከኢትዮ ኤሌክትሪክ ጋር ጨዋታውን ያደረገው ሀዲያ ሆሳዕና 1-0 ማሸነፍ ችሏል። ያው ጨዋታውን ተመልክተን ነበረ። በጨዋታው በርካታ ረጃጅም ኳሶች የነበሩበት፣ በተለይ ደግሞ ቀጥተኛ የጎል ሙከራዎች ያልነበሩበት፣ በተለይ ረጃጅም ኳሶች የነበሩበት ጨዋታ መሆኑን ተመልክተናል። በዛም ደስታዋ ሚሾ በ79ኛው ደቂቃ ላይ ልዩነት የፈጠረችን ጎል ማስመዝገብ ችሏል። በዛም ሀዲያ ሆሳዕና ማሸነፍ ችሏል። ከዛ ባለፈ ወደ ጨዋታው የመጣው ሙሴ ካባላ ለየት ባለ ሚና ቡድን ውስጥ ተመልክተነዋል። ምን ነበር የሙሴ ካባላ ሚና? በትክክል እንዳነሳሽው ሀዲያ ሆሳዕና ለአርብ 9 ሰዓት ላይ ጨዋታውን ማሸነፍ ችሏል። ግቡን የሚያስቆጠረው ደስታዋ ሚሾ ተቀይሮ ገብቶ ግን ማስቆጠር ችሏል። በጨዋታው ላይ የተለየ ሚና ያልሽኝን የሙሴ ካባላን በተወሰነ መንገድ ላንሳ። ሙሴ ካባላ ከዚህ ቀድሞ ምናልባት በአዳማ ቤትም ስንመለከተው በተከላካይ አማካይ ሚና ላይ ነበር የምንመለከተው። በሀርብ ቀን ወይም በ21ኛው ሳምንት ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ጋር ባደረጉት ጨዋታ ግን የ8 ቁጥር ሚና ወይም ደግሞ ፕሌይ ሜከር ሆኖ መመልከት የቻልንበት አጋጣሚ ነበር። ምናልባት በጨዋታው ላይ ሀዲያ ሆሳዕና የመሃል ሜዳውን ክፍል የበላይነትን እንዲወስድ የሙሴ ካባላ በአዲስ ሚና መምጣት ለየት ያለ ነበር ብዬ አስባለሁ። ሙሴ በ6 ቁጥር ላይ በሚጫወትበት ሰዓት ኳስ ከማደራጀት አንጻር ጥሩ አቅም እንዳለው አውቃለሁ። ግን ኳሶችን ከማቋረጥ አንጻር ግን ምናልባት ሀዲያ ሆሳዕና ብዙ ግቦች ሲቆጠሩ የተከላካይ አማካይ ክፍተቶች ወይም ደግሞ ተከላካዮቹ ተጋላጭ እንዲሆኑ የሙሴ ኳስን የማቋረጥ አቅም ማነስ በተደጋጋሚ ስንመለከት እናስተውል ነበር። በተደጋጋሚ ሀዲያ ስፖርት ላይም አንስተናል። በሀርብ ቀኑ ጨዋታ ወይም ደግሞ ኢትዮ ኤሌክትሪክን 1-0 ባሸነፉበት ጨዋታ ላይ ሙሴ በ8 ቁጥር ላይ መምጣት ምን ያክል ውጤታማ እንደሆነ በተወሰነ ለመመልከት እንሞክር። በምስሉ ላይ እንደምንመለከተው ሙሴ ለጫላ ግቡ ለተቆጠረበት ኳስ ለጫላ በ79ኛው ደቂቃ ላይ ለጫላ ኳሱን ሲያቃብል ጫላ ለደስታ ዋምሾ ተቀይሮ ለገባው ደስታ ዋምሾ ያመቻቸለትን አጋጣሚ ተመልክተናል። የጎሉ መነሻ እንደሆነም ጭምር ያየንበት ነው። በጨዋታው ላይ ኳሶችን ሀዲያ ሆሳዕና ማደራጀት ሲፈልግ ኳሶችን በተረጋጋ መንገድ ያደራጅ ነበር። ጨዋታው ማፍጠን ማዘግየት በራሱ እጅ እንደነበረ በደንብ የተመለከትንበት ነበር። ተጫዋቹ ከኳስ ጋር ብዙ ምቾት የሚሰማው ተጫዋች እንደሆነ የሚጨመር ያየንበት ነበር። በጨዋታው ላይ ያነሳሹን የረጃጅም ኳሶች ሲባክኑም ደግሞ የተወሰነ እናንሳ። በሁለቱም ቡድን በኩል ብዙ የመጀመሪያ አጋማሽ ላይ በተለይ አንቺ እንዳነሳሹ የመጀመሪያ አጋማሽ ላይ ኳሶች ሲባክኑ ነበር። ረጃጅም ኳሶች፣ አላማ የሌላቸው ኳሶች ይጣሉ ነበር። ያም ግብ እንዳንመለከት ወይም ደግሞ ግቦች ሙከራ እንዳናይ ያደረገን ይመስለኛል። በሁለተኛ አጋማሽ ላይ ኢትዮ ኤሌክትሪክ በተወሰነ በግብ ሙከራ ረገድ የተሻለ ሆኖ ቀርቦ ነበር፣ ግን ግብ ማስቆጠር አልቻለም። አንድሬዊሱ በዚህ ዓመት ለሀዲያ ሆሳዕና ወደ 12 ጨዋታዎችን ማድረግ ችሏል። በዚህ ውድድር ዓመት ላይ ምናልባት የተከላካዮችን የሀዲያ ሆሳዕና የመከላከል አቅም ድክመት በበረኞች ወይም ደግሞ ግብ ጠባቂዎች አማካኝነት ሲሸፈኑ እንደነበረም ጭምር የተመለከትንበት ነበር። በመጨረሻ ደቂቃ ላይ እንደተመለከትነው ግብ ሊቆጠርበት የነበረውን ኳስ ያመከለበትን መንገድ ተጠቃሽ ነው ብዬ አስባለሁ። ሌላው በጨዋታው ላይ የነበረውን አንድ ክስተት እናንሳ። ሀዲያ ሆሳዕና ደስታ ዋምሾን ወደ ሜዳ ቀይሮ ሲያስገባ በጊዜ ነበር ማስገባት የቻለው። በ67ኛው ደቂቃ ይመስለኛል ካልተሳሳትኩኝ። ግን በገባበት በ11-12ኛው ደቂቃ ላይ ግን ማስቆጠር ችሏል። የአሰልጣኞቹ የተጫዋቾች ለውጥም በዚህ ፍሬያማ እንደነበረም ጭምር የተመለከትንበት ሳምንት ነበር። ሀዲያ ሆሳዕና የአመቱን 7ኛ ድል አሸንፏል። የአመቱን 7ኛ ድል አሳክቷል። ነጥቡንም ወደ 27 ከፍ ያደረገበት ሳምንት ነበር። በሌሎች በ21ኛው ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ከተከናወኑ ጨዋታዎች መካከል የሮድዋ ደርቢ ወይም ሐዋሳ ከተማን ከሲዳማ ቡና ያገናኘው ጨዋታ አንዱ ነው። ጨዋታውም እጅግ ከፍተኛ የሆነ ቁጥር ያላቸው ተመልካቾች ወይም ደጋፊዎች የተገኙበት ጨዋታ ነው። ከዛ ባለፈ ደግሞ ሁለቱም በሊጉ ደረጃ ሰንጠረዥ ላይ መጀመሪያ ላይ የሚገኙ ክለቦች ናቸው። ያው የመጀመሪያ ጊዜያቸው ነው እንደዚህ ሲገናኙ። ከዛ ቀደም ተገናኝቶ በርካታ ጊዜ ተገናኝተዋል። ነገር ግን እንደዚህ ተቀራራቢ ላይ ወይም የሊጉ ደረጃ የመጀመሪያ ደረጃ ወይም መሪ ላይ ሆነው ሲገናኙ የመጀመሪያ ጊዜያቸው ነው። ለብዛም ይመስለኛል ጨዋታውን ውጥረት የነበረው እንዲሆን ያደረገው። ብዙ ጊዜ ሮድዋ ደርቢ ይታወቃል በሐዋሳ ሁለቱ የሐዋሳ ከተማ መቀመጫ ያላቸው የሲዳማ ክልል ክለቦች እንደመሆናቸው መጠን አንቺ እንዳነሳሽው በደንብ በበርካታ ደጋፊዎች ተጠባቂ ነበር። ሌላው ዋናው ፖይንት ግን ያው እንዳነሳሽው የደርቢ ጨዋታዎች ስሜታቸው ከፍ ያለ እንደሆነ ይታወቃል። ግን በነጥብ ደረጃ ተቀራርበሽ ስትገናኝ የሚኖረው ተጠባቂነት ወይም ደግሞ በደጋፊዎች ዘንድ የሚኖረው ጉጉት ከፍተኛ ነው። እንዳጠቃላይ በሊጉ ተመልካች ዘንድም በጉጉት ሲጠበቅ የነበረው የ21ኛው ሳምንት ጨዋታ ይመስለኛል። ቀደም እንዳነሳሽው ያው ሁለቱ ቡድኖች የሊጉ አናት ሊሆኑ እንደመገናኘታቸው የሚፈጥረው በደጋፊዎች መካከል በተጫዋቾች መካከል አጠቃላይ የሊጉ ተመልካች ዘንድም
የሚጠበቅ ጉጉት አለ። እነዚህ ቡድኖች ከ1999 ወይም ደግሞ 2000 ዓመተ ምህረት በኋላ በተደጋጋሚ ሲገናኙ ግን ስሜቱ ምናልባት በደጋፊዎች መሀል ብቻ የሚቀር ሊሆን ይችላል። አሁን ግን በእግር ኳስ ቤተሰቡ ዘንድ በሊጉ ተመልካቾች ዘንድ የቀረ ስሜት ሆኗል። 36 ነጥብ ነበረ የሊጉ አናት ላይ መቀመጥ የቻሉት ከጨዋታው በፊት ሮዶሃ ደርቢ ሐዋሳን የተካሄደው። ሌላው ስሜት የሚሰጠው በሁለቱም ከተማ መቀመጫ ላይ በሆነው ሐዋሳ ዩኒቨርሲቲ ስቴዲየም የተካሄደው ያን ጨዋታ የበላይነት ማን ይወስደዋል የሚለው በጉጉት ሲጠበቅ ነበር። በተመስገን ዳና የሚመራው ሐዋሳ ከተማ በአሰልጣኝ ያሬድ ገመቹ የሚመራው ሲዳማ ቡና በጨዋታው ልዩነት ለመፍጠር በደጋፊዎቻቸው ታጅበው ወደ ሜዳው ገብተው ነበር። በደጋፊ ጉዳይ ላይ የተወሰነ እናወራ። በጣም በርካታ ደጋፊ ነበር። ሊጉ ከረዥም ጊዜ በኋላ ይመስለኛል እንደዚህ አይነት ድባብ ያለው በኦቤን ቴሌቪዥን መመልከት የቻልነው። በሺዎች የሚቆጠሩ ደጋፊዎች ሐዋሳ ዩኒቨርሲቲ ስቴዲየምን አጅበውት በደማቅ ሁኔታ ሲያከናውኑ ነበር። ጨዋታው የመጀመሪያ አጋማሽ ነበር ሲዳማ ቡና ቀዳሚ መሆን የቻለው በቀድሞ ሀዲያ ሆሳዕና የተከላካይ መስመር ተጫዋች ብርሃኑ በቀለ። ሐዋሳ ከተማም ተጫውቷል። ከደቡብ ፖሊስ በኋላ ሐዋሳ ተጫውቷል። ከሐዋሳ ነበር ወደ ሀዲያ ሆሳዕና የመጣው። ከሀዲያ ሆሳዕና ወደ ሲዳማ ቡና ያለፉት 2 ዓመታት ቆይታ ማድረግ የቻለ ነበር። እሱ ያስቆጠረውን 42ኛ 43ኛ ደቂቃ ላይ ያስቆጠረው ግብ ሲዳማን መሪ ማድረግ ችሎ ነበር። ወደ መጀመሪያው አጋማሽ የወጡትም በሲዳማ ቡና መሪነት ነበር። ሁለተኛ አጋማሽ ሲመለሱ ግን ሽመለስ በቀለ የነበረውን እንቅስቃሴ ተመልክተናል። ተባረክ ፋሞላ ያስቆጠረው ግብ በምስሉ ላይ እንደምንመለከተው ድንቅ አስተዋጽኦ ነበረው። ያን እንቅስቃሴ አልፎ ተባረክ ድንቅ ጎል አስቆጥረው አቻ መሆን ችሎ ነበር። ስቴዲየሙ በአንድ እግር ነበር የቆመው በሐዋሳ ከተማ ደጋፊዎች አማካኝነት። ከዛ በኋላ ሲዳማ ቡና አሸናፊ ሊያደርጋቸውን የሚሞክር ወይም ደግሞ የሚፈልጉትን 3 ነጥብ ለማግኘት አንድ ግብ ፍለጋ ብዙ መንገዶችን ተጉዘው በመጨረሻም የቀድሞ ሐዋሳ ከተማ ኢትዮጵያ ቡና አጥቂ መስፍን ታፈሰ የቀድሞ ክለቡ ላይ ድንቅ ግብ አስቆጥሮ ማሸነፍ የቻሉበትን እንቅስቃሴ ተመልክተን ሮዶሃ ደርቢ የሊጉ መሪንም ጭምር የለየበት ነበር። ያው ኔጌሌ አርሲ በኢትዮጵያ ቡና የተሸነፈበት ሳምንት እንደመሆኑ ሲዳማ ደግሞ ሐዋሳ እንደማሸነፉ 19 ነጥብ አናት ላይ የተቀመጠበት ነበር። ወደ ሶስተኛው ርዕሰ ጉዳይ እናምራ። ምናልባት ሸገር ከአዳማ ያለውን የተወሰነ እናንሳ። ያው እንግዲህ በሳምንቱ ከተከናወኑ ጨዋታዎች መካከል ያለ ግብ የተጠናቀቁ ጨዋታዎችም ነበሩ። መቻልን ከመቀሌ ሰባ እንደርታ ጋር ያገናኘ ጨዋታ ነበር። ከዛ ባለፈ ደግሞ በሳምንቱ ከፍተኛ ግብ የተቆጠረበት በሸገር ከተማና በአዳማ ከተማ መካከል የተከናወነ ጨዋታ ነበር። ሁለቱም አቻ ቢወጡም በአጠቃላይ 6 ግቦች የተቆጠሩበት ነው። እጅግ በጣም ድራማ የተሞላበትም ነበር። በተለይ በጭማሪ ደቂቃ ላይ የተቆጠሩ ግቦች ሞር ደግሞ ጨዋታውን ድራማ የተሞላበት እንዲሆን አድርጎታል። ያው ብዙም የሚስተዋል አይደለም እንደዚህ በጭማሪ ደቂቃዎች ላይ ግቦች ሲቆጠሩና። እንዴት አየው ጨዋታው? ትክክል። በጭማሪ ደቂቃዎች ላይ ያልሻቸው 3 ጎሎች ተቆጥረዋል። በኢትዮጵያ ፕሪሚየር ሊግ የሚስተዋልም አይደለም። አንቺ እንደገለጽሽው ኢትዮጵያ ፕሪሚየር ሊግ ላይ አንድ ግብ ማስቆጠር የጨዋታውን የማሸነፊያ 3 ነጥብ ለማግኘት ብዙ ፐርሰንት ይሰጥሻልና በመጀመሪያው ቅድም እንደገለጽሽው 3 ለ3 6 ጎል በሳምንቱ ትልቅ ጎል የተቆጠረበት ጨዋታ ነበር። ምናልባት የ21ኛ ሳምንት የሊጉ አጓጊ ጨዋታ ባይጠበቅም ግን የሊጉ ድራማዊ ክስተት የተፈጠረበት ጨዋታ ነበር። በመጀመሪያ አዳማ መሪ መሆን ችሎ ነበር። ከዛ በኋላ ሸገር 2 ግቦችን አስቆጥሮ 2-1 በሆነ ውጤት 90+ ላይ ገብቶ ነበር። 3 ጎሎች እስከ 90ኛው ደቂቃ ነበር የተቆጠሩት። ከዛ በኋላ ድራማው የጀመረው በ90+ ላይ ነበረ። ከዛ በኋላ ይሄ ጨዋታ በቃ እዚህ ጋር ያበቃል የሚል በርካታ ደጋፊዎች ስሜት ነበር። 90+ ላይ ግን ግብ ተቆጠረ። መሪ መሆን ቻለ አዳማ፣ አቻ መሆን ቻለ አዳማ። ከዛ በኋላ 95 ላይ ደግሞ አዳማ ከተማ በድጋሚ መሪ መሆን የቻለበትን ጎል ማስቆጠር ችሎ ነበር። አዛዥ መልስ ነበር ሁለቱንም ግቦች ማስቆጠር የቻለው። ጨዋታው አብቅቷል የሚሉ በርካታ ተመልካቾች ስሜት አለው ያስባለሁ። በሸገር ተጫዋቾች በኩል ብቻ ካልሆነ ምናልባት ኮቺንግ ስታፉና ተጫዋቾቹ ላይ ፍሽካ እስካልተነፋ ድረስ ጨዋታው አላበቃም የሚል ስሜት ሊኖራቸው ይችላል ብዬ አስባለሁ። በጨዋታው ላይ 90+9 ላይ እዛ አካባቢ ላይ ሄኖክ አዱኛ ፍጹም ቅጣት ምት ግብ አስቆጥሮ ሸገር 3-3 በሆነ ውጤት አቻ እንዲወጣ አጠናቋል። ምናልባት አሰልጣኝ ሱይም አዲስ ሸገርን በጊዜያዊ አሰልጣኝነት የተረከበው አሰልጣኝ ወይም ደግሞ ዶክተር ኢያሱ መራ ጽድቅም ቡድኑ 3 ነጥብ የኛ ነው የሚወስደው የሚል ስሜት በተለያዩ ደቂቃዎች ላይ ሲያስተናግዱ እንደነበረ መመልከት ችለናል። ድራማዊ ክስተት ነበር። ምናልባት በደንብ ልናነሳቸው የምንችላቸው ጨዋታዎች ቢሆንም ግን ካለን ሰዓት አንጻር ወደ ቀጣይ ምዕራፍ እንሸጋገር። ያው እንግዲህ ከዛ በፊት በሳምንቱ በአንደኛ ሳምንት ከተከናወኑ ጨዋታዎች የተነሳ ወይም ደግሞ በዛ ምክንያት በሊጉ ደረጃ ላይ ሲዳማ ቡና፣ ሐዋሳ ከተማና ኔጌሌ አርሲ ከ1 እስከ 3 ያለውን ደረጃ የሊጉን አናት ሲይዙ መቀሌ ሰባ እንደርታ፣ ወልዋሎ አዲግራትና አርባ ምንጭ ከተማ ደግሞ የሊጉ እግርጌ ይገኛሉ ማለት ነው።
ዘሪቱ ወደ መጨረሻ ርዕሰ ጉዳያችን እናምራ። ያው በእግር ኳስ ላይ በተለያየ አጋጣሚ ተጫዋቾች ፌል ያደርጋሉ። ብዙ ተጠብቀው ብዙ የማይጓዙ ተጫዋቾች ይኖራሉ። ምናልባት ጉዳት ባያጋጥመው ምናልባት እዚህ ዓለም ውስጥ ባይገኝ የምንላቸው ተጫዋቾች ይኖራሉ። ለአብነት ማራዶና ምናልባት በዛ ሱስ አደንዛዥ ውስጥ ባይገኝ ኖሮ ምናልባት ማራዶናን ከዛ በላይ ልንመለከተው እንችላለን የሚሉ እግር ኳስ ቤተሰቦች አሉ። ማራዶና እግር ኳስን ያቆመው በ30 ዓመቱ እንደሆነ ይታወቃል። ያ በእግር ኳስ ላይ ምናልባት ቶፕ ደረጃ ላይ የሚደርሽበት እድሜ እንደሆነ ይታወቃል። ትልቁ ሮናልዶ በብራዚላዊ ሮናልዶ አርናይን እግር ኳስ ለማቆም ወይም ደግሞ ለተጠበቀበት መንገድ 2 ዓመት ጉዳት እንደገጠመው ይታወቃልና እንደዚህ እያሉ በርካታ ተጫዋቾችን የምናነሳቸው ተጫዋቾች ይኖራሉ። የአድሪያኖ ግን ብዙ ጊዜ አሁን ዛሬ በዶክመንተሪ መልክ ልናነሳ ያሰብነው የአድሪያኖ ግን ብዙ ጊዜ በእግር ኳስ ተጫዋቾች በራሳቸው ጥፋት ወይም ደግሞ በሆኑ ሰዎች ምክንያት ሳይሆን በህይወት አጋጣሚ በተፈጠረ አንድ ክስተት የእግር ኳስ ህይወቱ ገና በ22 ዓመቱ ነበር አበቃለት እንዲባል ያደረገውና የተወሰነ ስለ አድሪያኖ እናነሳለን። አድሪያኖ ማን ነው የሚለውንም ጭምርም እንዳሰስ ይሆናል። እንደዚህ አይነት ነገሮች ብዙ ጊዜ ሲያጋጥሙ ይታወላልና ስለ አድሪያኖ እናንሳ። ያው እንግዲህ ከአድሪያኖ በተጨማሪ በርካታ የእግር ኳስ ቤተሰቦች በእግር ኳሱ ብቻ ሳይሆን በተለያዩ ስፖርቶች ላይ የሚሳተፉ ወጣቶች ነገር ግን ብዙ ራዕይ ያላቸው ብዙ አቅም ያላቸው ግን ባጭሩ የሚቀሩ በጉዳትም ሊሆን ይችላል በተለያዩ ምክንያቶች ከስፖርቱ ዓለም የሚወጡ ተጠባቂ የሆኑ ተጫዋቾች ወይም ደግሞ የስፖርቱ ቤተሰቦች ነበሩና ከዛ መካከል ደግሞ አድሪያኖ አንዱ ነው። እንዳልከው በ22 ዓመቱ ከእግር ኳስ ዓለም ራሱን ያገለለ ተጫዋች ነው። አሁን ምን ላይ ይገኛል? ከዚህ በፊት የነበረው ፐርፎርማንስ ምን ይመስላል የሚለውን ደግሞ በዶክመንተሪ ሰዓታችን ለተመልካቾች የምናስቃኝ ነው የሚሆነው። ዶክመንተሪውን ተከታትለን ተመልሰን እንገናኛለን። ብራዚል በደቡብ አሜሪካ አህጉር የምትገኝ በቆዳ ስፋቷ ከዓለም 5ኛ በህዝብ ብዛቷ ደግሞ 7ኛ ደረጃ ላይ ያለች ግዙፍ ሀገር ናት። ከ215 ሚሊዮን በላይ ህዝብ የሚኖርባት ይቺ ሀገር በአንድ በኩል የአማዞን ደንንና ውብ የባህር ዳርቻዎችን የታደለች ብትሆንም በውስጧ ግን እጅግ የሰፋ የሀብት ክፍተትና የኢኮኖሚ ልዩነትን ተሸክማለች። የብራዚል እውነተኛ ልብ የሚመታው በቅንጡ ሆቴሎቿ ወይም በቱሪስት መስህቦቿ ብቻ ሳይሆን በሪዮ ዴ ጄኔሮ ኮረብታዎች ላይ ተለጥፈው በሚታዩት ፋቬላዎች ጭምር ነው። ፋቬላ ማለት ከ12 ሚሊዮን በላይ ዜጎች ወይም ከጠቅላላው የብራዚል ህዝብ 6% የሚኖሩባት ልዩ ዓለም ናት። እነዚህ ሰፈሮች የተፈጠሩት በ19ኛው ክፍለ ዘመን መጨረሻ አካባቢ በካኑዶስ ጦርነት የተሳተፉ ወታደሮችና ከባርነት ነፃ የወጡ ዜጎች መጠለያ ሲያጡ በሪዮ ዴ ጄኔሮ ኮረብታዎች ላይ ቤቶችን በመቀለሳቸው ሲሆን ፋቬላ የሚለው ስም የተወሰደውም ወታደሮቹ ሰፍረውበት በነበረው ኮረብታ ላይ ከሚበቅል እሾሃማ እጽዋት ስም ነው። ዛሬ ላይ ይህ ስም የድህነትና የጽናት ዓለም አቀፍ ተምሳሌት ሆኗል። ፋቬላዎች ያለምንም ፕላን አንዱ በሌላው ላይ ተደራርበው የተገነቡ ጠባብ መንገዶችና የጥይት ድምፅ እንደ ዝናብ የሚዘንብባቸው ስፍራዎች ናቸው። ፖሊስና የታጠቁ የወንጀለኞች ቡድን በየቀኑ የሚፋለሙበት፣ ሞት በየደቂቃው የእያንዳንዱን በር የሚያንኳኳበት በዚህ አስፈሪ ምድር ውስጥ አንድ ሕፃን ተወልዶ ለማደግ የሚከፍለው ዋጋ ጀግንነት ብቻ ሳይሆን ትልቅ ተአምር ነው። የብራዚል እግር ኳስ በዓለም ላይ ተወዳዳሪ እንዲሆን ያደረገው ሚስጥር ከሳምባ ዳንስና ከነዚህ ፋቬላዎች ጋር በቀጥታ የተቆራኘ ነው። ሳምባ የብራዚላውያን የነፃነትና የደስታ መግለጫ ሲሆን ተጫዋቾቹ በሜዳ ላይ የሚያሳዩት ተለዋዋጭ እንቅስቃሴ ወይም ጂንጋ በቀጥታ ከሳምባ ዳንስ የተወረሰ ጥበብ ነው። ለፋቬላ ልጆች እግር ኳስ መጫወት ተራ ስፖርት ሳይሆን የህይወት ዋስትናና ብቸኛው የነፃነት በር ነው። በባዶ እግር በድንጋይና ባሸዋ ላይ የሚደረገው ፔላዳ የተሰኘው የጎዳና እግር ኳስ ተጫዋቾቹ ኳስን ከእግራቸው ሳያርቁ እንዲቆጣጠሩ ያስገድዳቸዋል። ይህ አስቸጋሪ ህይወት ነው። እንደ ፔሌ፣ ትልቁ ሮናልዶ፣ ሮናልዲኒዮ፣
አድሪያኖ፣ ኔይማር፣ ቪኒሲየስ ጁኒየር እና ስፍር ቁጥር የሌላቸው ኮከቦችን የፈጠረው። ከነዚህ ሁሉ መካከል ግን የአድሪያኖ ታሪክ ልዩ ነው። አድሪያኖ ያደገው በሪዮ ዴ ጄኔሮ እጅግ አደገኛ በሆነው ቪላ ክሩዜሮ ፋቬላ ውስጥ ነው። ገና በ10 ዓመቱ በፍላሚንጎ ወጣት ቡድን ውስጥ ሲታይ በአካላዊ ጥንካሬውና በግራ እግሩ በሚመታቸው አስፈሪ ኳሶች ሁሉንም ያስደምም ነበር። እንደ አውሮፓውያኑ አቆጣጠር በ2001 ዓ.ም ወደ ጣሊያኑ ኢንተር ሚላን ሲያመራ በመጀመሪያ ጨዋታው በሪያል ማድሪድ ላይ ያስቆጠራትና በሰዓት 170 ኪሎ ሜትር የሚጓዝ ፍጥነት የነበራት የቅጣት ምት ግብ መላው አውሮፓን ያስደነገጠች አዲስ ንጉስ መምጣቱንም ያበሰረች ነበረች። Parte Adriano, sinistro, gol, incredibile, il sinistro del 19enne brasiliano e c'è festa sulla panchina nero-azzurra, festeggiato adesso vedete. አድሪያኖ በሜዳ ላይ ሲሮጥ ተከላካዮች እንደ ቅጠል ይረግፉ ነበር። በዚያን ወቅት አድሪያኖ የዓለም እግር ኳስ ተስፋና በሚሊዮኖች የሚቆጠሩ የፋቬላ ልጆች ተምሳሌት ሆኖ ንጉሠ ነገሥቱ የሚል ቅጽል ስም ተሰጠው። ገንዘብና ዝና ቢሞሉም ልቡ ግን ሁልጊዜም ከቪላ ክሩዜሮ መንገዶች ጋር እንደተቆራኘ ነበር። እንደ አውሮፓውያኑ አቆጣጠር በ2004 የኮፓ አሜሪካን ዋንጫ ለብራዚል ሲያስገኝ የመጨረሻውን ደቂቃ ግብ ያስቆጠረበት ብቃት እሱን የዓለማችን ምርጡ ተጫዋች አድርጎት ነበር። የአድሪያኖ ተስጦ በዓለም እግር ኳስ ታላላቅ ሰዎች ዘንድ ያስገኘው አድናቆት ወደር የለውም። ዝላታን ሲናገር players that already was wow. እኔ ከብዙ ታላላቅ ተጫዋቾች ጋር ተጫውቻለሁ፣ ብዙ ኮከቦችንም አይቻለሁ። ነገር ግን አድሪያኖ ፍጹም የተለየ ነበር። ዝላታን ይቀጥላል። አድሪያኖ ሜዳ ላይ ሲሆን አውሬ ነበር። ኳሱን ሲመታው በሰዓት 170 ኪሎ ሜትር በላይ ይጓዝ ነበር። እሱ ከየትኛውም አቅጣጫ ጎል ማስቆጠር ይችላል። ማንም ሊያቆመውም አይችልም። ማንም ኳሱን ሊቀማው አይችልም። እሱ ፍጹም የሆነ አውሬ ነበር። ዝላታን አላበቃም። ወደ ኢንተር ሚላን እንደመጣው በመጀመሪያም ለፕሬዝዳንቱ የጠየቅኳቸው ጥያቄ አድሪያኖ ቡድን ውስጥ ይቆያል የሚል ነበር። ምክንያቱም እኔ አብሬው መጫወት የምፈልገው ተጫዋች እሱ ነበርና። የኢንተር ሚላኑ ፕሬዝዳንት ማሲሞ ሞራቲ አድሪያኖን እንደ ንጉስ ተወልዶ እንደ ተራ ሰው የኖረ ድንቅ ልጅ ሲሉት፣ ኢቫን ኮርዶባ ደግሞ አድሪያኖ የሮናልዶ ናዛሪዮን ፍጥነትና የሮቤርቶ ካርሎስን ጠንካራ ሹቶች በአንድ ላይ የያዘ ድብልቅ ነበር ይለዋል። ጁሊዮ ሴዛር አድሪያኖ በልምምድ ወቅት የሚመታቸው ኳሶች እጆቻችንን ያደነዝዙን ነበር ሲል የኃይሉን መጠን ይገልጻል። ነገር ግን እንደ አውሮፓውያኑ አቆጣጠር በ2004 ዓ.ም አድሪያኖን የሚሰብር መርዶ ተሰማ። ለስኬቱ መነሻ የነበረው ወላጅ አባቱ አልሚር በድንገት ከዚህ ዓለም በሞት ተለየ። ዛኔቲ ሲናገር አድሪያኖ አባቱ ሲሞት የተነገረውን ያንን የስልክ ጥሪ ሲቀበል እኔ አጠገቡ ነበርኩ። ስልኩን አንስቶ አባቴ ሞተ ሲል ሰማሁት። ከዚያም ስልኩን ወርውሮ መጨው ጀመረ። እንዲህ ያለ የለቅሶ ድምጽ ዛሬም ድረስ በጆሮ ያቃጭላል። እንዲህ ያለ ድምጽ ሰምቼ አላውቅም። ዛኔቲ ይቀጥላል። ከዚያን ቀን በኋላ እኔና ሊቀመንበሩ ማሲሞ ሞራቲ እንደ ወንድማችን ልንረዳውና ከጎኑ ለመሆን ወሰን። እሱ ግን ከሀዘኑ ሊወጣ አልቻለም። ሜዳ ላይ ጎል ያገባል፣ ወደ ሰማይ እጆቹንም ያነሳል። ነገር ግን ከዚያ ቀን በኋላ አድሪያኖ ተቀየረ። ዛኔቲ አላበቃም። እኛ አድሪያኖን ከድብርት ማውጣት ባለመቻላችን ትልቅ ሽንፈት እንደደረሰብኝ ይሰማኛል። አድሪያኖ በራሱ አንደበት ሲናገር አባቴ ሲሞት አንድ ትልቅ ነገር በውስጤ አብሮ ሞተ። እሱ የኔ የህይወት ተመክሮ ነበር። ኢንተር ሚላን ያለው በሳንሲሮ ስታዲየም ውስጥ በ10 ሺዎች የሚቆጠሩ ሰዎች ስሜን ሲጠሩ፣ እኔ ግን በውስጤ አባቴን እጣራ ነበር። በስታዲየም መሃል ቆሜ ብቸኝነት ይሰማኝ ነበር። አድሪያኖ በቁጭት ስሜት ይቀጥላል። ያንን ባዶነት ለመሙላት መጠጥን መረጥኩ። በየቀኑ ጠጣ ነበር። ሰዎች እኔ እንደጠፋው እንደተሸነፍኩና ህይወቴ እንዳበላሸው ያስባሉ። ነገር ግን እኔ ቪላ ክሩዜሮ ሰውን ብቻ ነው እውነተኛውን አድሪያኖ መሆነው። አድሪያኖ አላበቃም። እዚህ እኔ ንጉሠ ነገሥት አይደለሁም። እኔ የመንደሩ ልጅ አድሪያኖ ነኝ። በባዶ እግሬ ሲሄድና በፕላስቲክ ወንበር ላይ ተቀምጬ ከጓደኞቼ ጋር ስጠጣ ደስተኛ ነኝ። ዝናና ስታዲየሞች ሊሰጡኝ ያልቻሉትን ሰላም እዚህ ያገኘዋለሁ። አውሮፓ ውስጥ በነበርኩበት ጊዜ ብዙ ገንዘብና ዝና ነበረኝ። ነገር ግን እኔ የምፈልገው ያንን አልነበረም። እኔ ቤቴን፣ እናቴንና ጓደኞቼን ናፍቄ ነበር። ብዙዎች ለምን ተመለስክ ይሉኛል። እኔ ግን ህይወቴን ለማዳን ስል ነው የተመለስኩት። በጣሊያን ብቆይ ኖሮ ራሴን ላጠፋ እችል ነበር። በዓለማችን ላይ ካሉ ታላላቅ ስታዲየሞች ይልቅ
በቪላ ክሩዜሮ ጠባብ መንገዶች ላይ በባዶ እግሬ መራመድ የበለጠ ደስታ ይሰጠኛል። ጆዜ ሞሪኒዮ አድሪያኖን በኢንተር ሚላን እያለ ወደ ቀድሞ ብቃቱ ለመመለስ ከፍተኛ ጥረት ቢያደርጉም ጉዳቱ ከአካል ይልቅ የነፍስ መሆኑን ተረድተዋል። ሞሪኒዮ ሲናገሩ እንደ አሰልጣኝም ሆነ እንደ ሰው አድሪያኖ በዛ ሁኔታ ውስጥ ሆኖ ማየት በጣም ያሳምም ነበር። እርሱ በወቅቱ የነበረበት ሁኔታ ከእግር ኳስ ጋር ምንም ግንኙነት አልነበረውም። ጉዳዩም የእግር ኳስ ችግር አልነበረም። ጉዳዩ የታክቲክ ወይንም የልምምድ ችግርም አልነበረም። እሱ በውስጡ ትልቅ የስነ ልቦና ቀውስና ጥልቅ የሆነ የነፍስ ስብራት ነበረበት። እኛም ሆንን ክለቡ እሱን ለመርዳት የቻልነውን ሁሉ አድርገናል። ነገር ግን በስተመጨረሻም የተረዳውት አንድ ነገር አለ። አድሪያኖ የሚፈልገው ዝናን፣ ብዙ ገንዘብን ወይንም በአውሮፓ ትልቅ ክለብ ውስጥ መጫወትን አልነበረም። እርሱ የሚፈልገው ሰላምን ነበር። እሱ የሚፈልገው ወደ ቤቱ፣ ወደ ጓደኞቹና ወደ መነሻው ተመልሶ ደስተኛ መሆንን ነበር። ያንን ሰላም ደግሞ እዚህ ልንሰጠው አልቻልንም። አድሪያኖ ከኢንተር ሚላን ጋር የነበረውን ግንኙነት በይፋ ያቋረጠው እንደ አውሮፓውያኑ አቆጣጠር በ2009 ዓ.ም ሲሆን በወቅቱ ለብሔራዊ ቡድን ጨዋታ ወደ ብራዚል ተጉዞ ሳይመለስ በመቅረቱና በመጥፋቱ ክለቡ ውሉን እንዲሰርዝ አስገድዶታል። ከጣሊያን መልስ ወዲያውኑ ወደ ቀድሞ ክለቡ ፍላሚንጎ በማምራት ድንቅ ብቃቱን ያሳየ ሲሆን በዚያ ዓመት ክለቡን የብራዚል ሊግ ሻምፒዮን በማድረግ እሱም ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። የስኬቱ እንደገና የአውሮፓ ክለቦችን ትኩረት እንዲስብ አድርጎት በ2010 ወደ ጣሊያኑ ሮማ ቢመለስም በጉዳትና በግል ችግሮች ምክንያት ሳይሳካለት ቀርቶ ከ7 ወራት በኋላ ውሉ ተቋርጦ ወደ ሀገሩ ተመልሷል። ከ2011 ጀምሮ እስከ 2014 ባሉት ተከታታይ ዓመታት ለቆሮንቶስ፣ ለፍላሚንጎና ለአትሌቲኮ ፓራናይንሴ ክለቦች ለመጫወት ቢሞክርም የቀድሞ ችሎታውና የአካል ብቃቱ ሊመለስለት ባለመቻሉ በተለያዩ ጊዜያት ውሉ እየተቋረጠ ከሜዳ ርቆ ቆይቷል። በመጨረሻም እግር ኳስን በይፋ ያቆመው በ2016 ዓ.ም ለጥቂት ወራት በአሜሪካው ማያሚ ዩናይትድ ክለብ 2 ጨዋታዎችን ብቻ ካደረገ በኋላ ነው። አድሪያኖ የክብር ማማውንና የአውሮፓ ቅንጡ ኑሮውን ትቶ ወደ መጣበት ቪላ ክሩዜሮ በቋሚነት ተመለሰ። ዛሬ ላይ አድሪያኖን በሪዮ ጎዳናዎች ላይ በባዶ እግሩ ሲሄድ ከድሮ ጓደኞቹ ጋር ሲጫወትና በፋቬላው ጭቃ ውስጥ ሆኖ ሲስቅ ማየት እየተለመደ ነው። ብዙዎች አድሪያኖ ሕይወቱን አበላሸ ቢሉም እሱ ግን እውነተኛ ሰላሜን ያገኘሁት እዚህ ነው ይላል። አድሪያኖ ሲናገር በዓለማችን ላይ ካሉት ታላላቅ ስታዲየሞች ይልቅ በቪላ ክሩዜሮ ጠባብ መንገዶች ላይ በባዶ እግሬ መራመድ የበለጠ ደስታ ይሰጠኛል ሲል ሰላሙን የት እንዳገኘው ይመሰክራል። ዛሬም ቢሆን በቪላ ክሩዜሮ መንገዶች ላይ ኳስ የመምታት ድምፅ አላቆመም። ዛሬም በፋቬላ ጭቃ ውስጥ ሆነው የጫማቸውን ማሰሪያ እያሰሩ ዓለምን ለማስገረም የሚጠባበቁ በሺዎች የሚቆጠሩ ተስፈኞች አሉ። ፋቬላ የድህነት መገለጫ ብቻ አይደለችም። ፋቬላ ማለት ጽናት፣ ተስፋና ጥበብ ናት። ከነዚያ ጠባብ ቤቶች ውስጥ የሚወጡት ከዋክብት ለዓለም እግር ኳስ ውበትን፣ ደስታንና ተአምርን ይለግሳሉ። ፋቬላ የሞት ሸለቆ ሳትሆን ከጭቃ ውስጥ የወጡ አልማዞች ዓለምን የሚያበሩባት ድንቅ የከዋክብት መፍለቂያ ናት። ትናንት ፔሌ፣ ዛሬ ቪኒሺየስ፣ ነገ ደግሞ ሌላ ስሙ ያልታወቀ ታዳጊ ከፋቬላ ኮረብታዎች ተነስቶ ዓለምን ለማስደመም ጫማውን እያሰረ ነው። ዶክመንተሪ ሰዓታችን ብራዚል ውስጥ ከፋቬላዎች ተነስተን አድሪያኖን አንስተን አሁን ያለበት ህይወቱ ምን ይመስላል፣ በ2004 የአባቱን ህልፈት ተከትሎ የደረሰበት የስነ ልቦና ጫና ከስፖርቱ ዓለም ሙሉ በሙሉ በሚባል ደረጃ ወይም ደግሞ ከዛ በኋላም ጨዋታዎችን አድርጓል። ነገር ግን የአቅም ውስንነት ወይም ደግሞ ኮንሲስተንሲ የምንለውን ነገር ማግኘት አልቻለም። ከዛም የተነሳ የደረሰበት ጫና ሌላውም የስፖርቱ ዓለም ሰዎችም በምን አይነት ሁኔታ ያዩታል የሚለውን በአጠቃላይ አጠር አድርገን ለእናንተ ለተመልካቾች ማድረስ ችለናል። አድሪያኖ ያው እንዳነሳሹ 2004 አባቱ ሞት ከአንድ ስልክ ጥሪ በኋላ ነበር የእግር ኳስ ህይወቱ መቋጨት የቻለው ማለት ይቻላል። ከዛ በኋላ እግር ኳስን መጫወት ችሎ ነበር፣ ግን በተጠበቀው መንገድ አይደለም። አንድ እግር ኳስ ተጫዋች 22 ዓመት ምናልባት ከዛሬ 2004 ከዛሬ 22 ዓመት በፊት እንደማለት ነው። ከዛሬ 22 ዓመት በፊት አንድ እግር ኳስ ተጫዋች እግር ኳስ መጀመሪያ እድሜ እንደሆነ ይታወቃል። አድሪያኖ ብዙ ተጠብቆ ግን በአጭሩ የተቋጨ ተጫዋች እንደሆነ ይታወቃል። የአባቱና የሱ አታችመንት በእግር ኳስ ህይወቱ አጠቃላይ ህይወቱ ላይ የነበረው አስተዋጽኦ ከፍተኛ ስለነበረ ከዛ በኋላ እግር ኳስ ከመጫወት ይልቅ አባቱን ለመርሳት ወይም ደግሞ ሀዘኑን ለማስታገስ ሲል በርካታ ነገሮች ላይ ሲገባ ነበር።
አሁን ላይ ብዙ የተጠበቀው ኮከብ ፋቬላ ላይ ይገኛል። በትውልድ መንደሩ ተገኝቶ ምናልባት አደገኛ ክልል ላይ እንዳለ ሁሉ መመልከት እንችላለን። አድሪያኖ እንደ ምሳሌ ጠቀስን እንጂ በርካታ እግር ኳስ ተጫዋቾች ከተጠበቁበት ማቅጣጫ ውጭ በተለይ ብራዚላውያን ሲሆኑ ብዙ ታለንት አላቸው፣ ግን መንገድ ላይ የሚቀሩበት እድል ሰፊ ነውና የአድሪያኖ ላይ ማትፈርደው አድሪያኖ ላይ ላንፈርድ የምንችለው ይሄ ተፈጥሯዊ ነው። ግን አንዳንድ ሰዎች ያንንም አልፈው ስኬታማ ይወስናልና አድሪያኖ ያን መቋቋም ባለመቻሉ ከእግር ኳስ የወጣበት ነው። አሁን ላይ 42 ዓመቱ ነው። ክርስቲያኖ ሮናልዶም 42 ዓመቱ ነው። ክርስቲያኖ ሮናልዶ ያለበትን የእግር ኳስ ህይወት ስንመለከትና አድሪያኖ ያለበትን ስንመለከት በብዙ ልዩነት እንዳለው መመልከት ችለናል። ሁሉም ነገር ያለው አጥቂ እንደሆነ ምስክር ነው። ዶክመንተሪ ላይ መመልከት ይቻላል። ሁሉም ነገር ግራይ ነው፣ ግን በቀኝ እግሩ ብዙ ምቾት የሚሰማው ተከላካዮችን የሚረብሽ ተጫዋች እንደሆነ ይታወሳልና ኮፓ አሜሪካ ላይ ከብራዚል ጋር ሻምፒዮን አርጀንቲና አሸንፎ ሻምፒዮን ከሆኑ ከ9 ቀናት በኋላ ነው ያ የስልክ ጥሪ ደርሶት ከገነት ወደ ሲኦል የወረድኩት የሚል ሀሳብ አለውና አጠቃላይ አድሪያኖ ህይወት ይሄን ይመስል ነበር። በቀጣይ ደግሞ በዶክመንተሪ ሰዓታችን የተለያዩ ርዕሰ ጉዳዮችን ይዘን እንደምንመጣ ቃል እንገባለን። አሁን እንግዲህ በዶክመንተሪ ሰዓታችን የተለያዩ ስፖርተኞችን እያነሳን ያው እንዘክራለን ብለን ተስፋ እናደርጋለን። አሁንም ጫና ያላቸው ጫና የሚያሳድሩ ተጫዋቾችን እንዲሁም ስፖርተኞችን እያነሳን ለእናንተ ለተመልካቾቻችን የምናደርስ ነው የሚሆነው። ተመልካቾች የሳምንቱ የሀዲያ ስፖርት መሰናዷችን ይህን ይመስል ነበረ። ፕሮግራሙን በማቅረብ እኔ ዘሪቱ ኤልያስና ባልደረባዬ ታሪኩ አበራ እንዲሁም ደግሞ በዜናው በኩል ባልደረባችን ምህረት መለሰ አብረናችሁ ቆይታ አድርገናል። ከሌሎች የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ